ሰላም ጤና ይስጥልኝ። በፌስቡክም በቴሌግራምም በዩቲዩብም በቲክቶክም ለምታዳምጡን ይሄ ቪዲዮ ከደረሳችሁ ስለኔ ያሳሰባችሁ ሁላችሁም እኔ ሰላም ነኝ። በጥሩ ጤንነትና በጥሩ ሁኔታ ላይ ይገኛለሁኝ። የተለያዩ ፖስቶችን ከኔ ጋር የተያያዙ ተመልክቻለሁኝ። ምንም ነገር የለም። የተሞከሩ ነገሮች ነበሩ። ራሴን በበቂ ሁኔታ መከላከል እችላለሁ። በበቂ ሁኔታ ለተፈጠሩ ነገሮች በቀላሉ ማለት ችለናል። ቀጣይም ለሚፈጠሩት በበቂ ሁኔታ ራሴን መከላከል በማንኛውም ሁኔታ እችላለሁ። ከአሁን በኋላ ላሉትም እንደዚህ አይነት ለማደናገር ለሚሰሩ ክርስቲያኖች ነቅታችሁ ከጎናችን እንድቆሙ። ኢንኬዝ ችግር ካልተፈጠረ ማታ እንገባና ያለውን ነገር በመረጃ እና በማስረጃ ብዙ ነገሮች የምንገልጽላችሁ ይሆናል። እንዴት አመሸ? ሰላም ነው አለን። ይመስገን፣ እግዚአብሔር ይመስገን። ምን ልታዘዝ? አንድ ጥያቄ መጠየቅ እችላለሁ? ጠየቅሽ እኮ መጠየቅ እችላለሁ የሚለው ራሱ ጥያቄ ነው። ጨረሽ ጥያቄሽን። ሀሳብ ብቻ ስትይ ጥያቄ ሀሳብ ሳይሆን ማለት እዚህ ውስጥ ከመግባት በፊት ታውቃቸዋለህ እንደዚህ አይነት ነገር ምናምን እንደሚያደርጉ ሰው ለመግደል ምናምን በጣም ቅርብ እንደሆኑና ማለት እንደዚህ በፎቶ ባትገለጽ ለምን እንደዛ አላደረግም? ማለት ጀስት እንደነ ቢኒ እንዳንዳንድ ልጆች እንደነ ማማዬ ማለት ለእኛም እኔ ባለፈው እያየው ነበርና ፖይ እንደዚህ ሆነ ሲል በጣም ነው ቁጭ ብዬ ያለቀስኩት እና እንደዚህ ያደበደቡት ምናምን የሚባለው ሰምቼ ጀስት ባትታይ ኖሮ የሚለው ነገር ውስጤ ስለነበረ አለቀስኩ ብላውን የሶፍት መግዣ ልትጠይቀኝ ነው? አይ አልጠይቅም፣ ግን አላውቅም ካለን ፍቅር ይመስለኛል እንደዛ ብዬ ስላሰብኩ እና ባትወጣ ደስ ይለኝ ነበር። እንትን ነው አክቹዋሊ አሁን መደበቅ አንችልም። አንዴ ወተናል። መደበቅም ዲስማች አስፈላጊም አይደለም። ነገር ግን ከአመት ከስንት እንትኖች መረጃዎችን ፈልገው እንደውም እያወጡ ፈታ እያደረጉኝ ነው። እንደውም የቆዩ ቪዲዮዎች ከየት እናያገኟቸው እና ኤኒዌይስ ምንድነው ግን አክቹዋሊ እኔ ያው የዚህ ስማች ንጽጽር አለሙን አላውቀውም። ከፖለቲካው ነው ኦልሞስት ወደዚህ ሽፍት አድርገን የመጣ ነው ምናምን ነገር የዛሬ ዓመት አካባቢ 1 ዓመት አለ ወደ እኔ ንጽጽር ላይ 1 ዓመት ከ2 ወር ከ3 ወር እንደዚህ አካባቢ ሆኖልኛል። ራሳቸው ያውቁታል፣ ኦልሞስት ያውቁታል። ደጋግመውም አንደኛውም እንደውም ትናገራለች አታክ አድርገውኝ ነው ወደዚህ የገባሁት እንጂ ብዙም የንጽጽሩን አለም ስለማላውቀው ሌሎቹ ንጽጽሩን አለም ጀስት ፓሽኔት ሆነው እዛ ላይ እንስራ ብለው ምናምን ስለሆነ እኔ ደግሞ እንደዛ አይደለም። ዜና የሆነ ሰዓት ታስታወሳችሁ ስልጤ ላይ ተፈናቀሉና ተፈናቅለው የተፈናቀሉበት ምክንያት ትንሽ ጓደኛ የነበረ የእሱም ትንሽ ንብረቶች ምናምን ወድመውበታል እና ኬዙ ምንድነው እሱ መተት አደረጉብን። በመተት ምክንያት ነው ተማሪዎች የሙስሊም ተማሪዎች ትምህርት ማይገባቸው፣ ሴቶቹ የሚወድቁት ከትምህርት በክርስቲያኖች ኦርቶዶክሳውያን መተት አድርገውባቸው ነው የሚል ዜና እንደሆነ መረጃዎችን እንዲህ ስሰማ ምናምን ነገር ረበሸኝ። ምን ማለት ነው? ምንም ማያውቅን ሰው ከዛ አንተ ደደብ ሆነ ትምህርት ስላልገባ ስትወድቅ ክርስቲያኖች መተት አድርገውብኝ ነው። ከዛ እንትን ለማየት ሞክሬ ነበረ፣ ዜናዎች የነሱን ሳይድ ለማየት ስሞክር እነ አሮንቲ ምናምን ነገር ፎቶችን የልጆቻችን ፎቶ ቤተክርስቲያን ውስጥ አለ ይላሉ። እንዴት ነው እነሱ ቅዱሳን ናቸው? የአንድ የሙስሊም ሴት ተማሪዎች ፎቶ እንዴት ነው ቤተክርስቲያን የሚሰቀለው? ምን እያሉ ነው የሚለው ትንሽ አበሳጨኝ። ምን እያሉ ነው እነዚህ ሰዎች ምናምን አልኩና ቪዲዮ ሰራው ማለት ነው። እንዴት እንደዚህ ይላሉ? እንደዚህ ሊሆን አይችልም። ፎቶቸው ቤተክርስቲያን ውስጥ ተሰቅሏል ካሉ እኔንም መተተኛ ነህ እያሉኝ ነው። ምክንያቱም ፎቶቸውን እያየው ነው ቤተክርስቲያን ውስጥ። ይሄ ስድብ ነው ለእኔ። ይሄን እንደዚህ አይባልም ምናምን ስል ምላሽ ብለው አሁን መተተኛ ናቸው እናንተ እኮ መተተኞች ናቸው ምናምን የሚሉ ንጽጽር የሚሰሩ ልጆች ሰሩ ቪዲዮ። እኔ አላውቃቸውም፣ ንጽጽር ይስሩ አይስሩ አላውቃቸውም። አሁን ነው ያወቅኳቸው ንጽጽር የሚሰሩ መሆናቸው። ግን ምላሽ መሰጣጠት ጀመርን ማለት ነው። ማለት ሰጣ ገባ ውስጥ ገባ። ከዛ ሌላ ቪዲዮ አሁንም እንትን ሲሰሩ ምን ብለው ሰሩ? ሰብስበናቸው ካህናቶቹ ምናምን ነገር ጣቢያችሁን ታጠቡና አንጡና መተት የሰራው ሰውዬ በዛ ታጥቦ እንትናቸውን ሲሰጡ በዛኛው ይድናል። ስለዚህ እንደዛ ብለን ስንላቸው ካህናቶቹ አንሰጥም ብለው አሉ። የሀገር ሽማግሌዎች እንደዚህ እንትን ሊያስማሙን ሲሉ የሚል ዜና ሰሩ። አሁንም ከዛ ቆሜ ሳስበው ታጥቤ የኔ ጣቢ እሱን ሙስሊሙን ከድግምትና ከመተት ሊያድ ነው
ከዛ እጣቢህን አንጣ አንተ መተት ሰርተህብኝ ከሆነ አንተ እጣቢ ነው የሚያድነኝ ብሎ ሲለኝ ባይ ዲፎልት ምን እያልኩ ነው? እኔ መተት የሰራሁብህ ብዬ እጣቢ ልሰጠው ማለት ነው። ስለዚህ እኛ አባቶች እምቢ እንዳሏቸውና በዚህ ምክንያት ጠቡ አግራቬትድ ሆኖ ንብረት እንዲወድም ምክንያት እንደሆነ ጋዜጠኞቹ ሙስሊሞቹ ሲሰሩ ሰማሁኝ። እጣቢያቸውን እኮ እምቢ ያሉን ምናምን ብለው ማለት ነው። ከዛ ለምን እምቢ ሊሉ ይችላሉ አሰብኩና እኛ እኔ አሁን አንዱ መጥቶ ታጠብና እንደዚህ ጣቢን ሰውነትን ብልትን ምናምን ፊትን ታጥበህ አንጣ ያንተ ጣቢ ከድግምት ያድናል ቢለኝ ድግምት ያሰራሁት እኔ ከሆንኩኝ እንደዛ ላልሰጠው ይችላለሁኝ ምን ሊያደርግብኝ እንደሆነ ስለማላቅ ማለት ነው። ከዛ ምን አይነት ቪዲዮ ሰራሁባቸው። እናንተ አምላክ በጣቢ ነው እንደሚያድነው በእኛ ጣቢ ነው እናንተ ከሴጣን ምድኑት የሚል አይነት ነቆራ ውስጥ ገባን ማለት ነው። ሐዲስ ላይ ኑር ቁርአን ላይ ኑር አላውቅም ነበር በጊዜው። አክቹዋሊ በኋላ ነው ሐዲስ ላይ እንደዚህ አይነት ታሪክ መኖሩን ያወቁት። በጣቢ መዳን አስተምሮ እንዳለ ያወቁት በኋላ ነው። ይሄ ነገር ሲመጣ ትንሽ አበሳጫቸው። ንጽጽር የሚሰሩት በጣም ብዙ ቪዲዮ ሰሩብኝ፣ ለማስፈራራት ሞከሩ እና ይሄ የምታዩት ሰውዬ ደግሞ ይፈራ አይደለም እና ለማስፈራራት የሌለ ዛቻ ሲጀምሩ እነዛማ ከሆነ እናቅፈው በቃልንና አከበድንባቸው ማለት ነው። አከበድ ነው እና ምፈራ ነገር ምናምን መስሏቸው ለማስፈራራት ያኔ ሲሞክሩ ትንሽ ለምን እንደውም በቃ የእናንተ አምላክ የለም ማለት ነው የእኛ አጣቢ እናንተ መድኃኒት ነው የሚለው ትንሽ አበሳጫቸው። አልሞስ ወደ ንጽጽሩ ከዛ በኋላ ከመግባቴ በፊት የተወሰነ ቆይቻለሁ። ግን ቪዲዮ መመላለስ ጀመርን ሳልፈልግ የግዴታ እነሱ ባስተምሮ ከተቹኝ የግዴታ እነሱን አስተምሮ ማንበብ ስላለብኝ ሳልፈልግ ማንበብ ጀመርኩ። ስለዚህ የመደበቅም የመስራትም አላማውም ፍቅዱም ስላልነበረኝ እዚህ ስማችም እቆይበታለሁ ብዬ አላሰብኩም ነበር። ከዛ አንጻር የገባ ነው እና እንደዛው የተመለሰልሽ ይመስለኛል። አዎ በደንብ ተመልሶልኛል። ያው ማለት እኔ ሳቅክ በጣም ጎበዝ እውቀቱ ኖሮክ ምናምን ስላገኘው የዚህን ያህል እንትን አትልም ብዬ ስላሰብኩ ነው። ለዛ እና አመሰግናለሁ። ካላስቸገርኩ ክርስትና ስም ብትነግረኝ ደስ ይለኛል። ሁሌ በጸሎት ባስብ ደስ ይለኛል። እሺ በውስጥ እነግርሻለሁ። እሺ ጻፍልኝ። እሺ እኮ እያልኩ ከምጻልይ በክርስትና ስም እሺ ደስ ይለኛል። አመሰግናለሁ። ቴንኪው። እግዚአብሔር ይጠብቅ። ምንም አላለም ሌላ። በርቱ እና እስልምና ከልት ነው፣ ሐሰት ነው፣ ውሸት ነው ምናምን ነገር 17 ዓመት ነው እና እኔ ክርስትና የመጣሁት ከሙስሊም ቤተሰብ ነው። ቤተሰቦች ሙስሊሞች ናቸው እና ይሄ ቅናት ነበረኝ። ይህንን ነገር ለማድረግ በጣም ትልቅ ቅናት ነበረኝ። አንተን ስላገኘሁ በእውነት ነው የምልህ እጅግ ደስ ብሎኛል። እኔ ካሁን በኋላ እንኳን በአንተ ልክ መገለጥም ላልችል እችላለሁ፣ ግን አንተ በዚህ ልክ ስለተገለጥክ እውነት ራስን አሳልፈ ሰተ በቀደም ብያለሁ። እኔ ሁሌ ጸልይልሃለሁ። ባይዘወይ እግዚአብሔር ይባርክህ፣ እግዚአብሔር ይጠብቅህ። ማንም ምንም ሊያደርግህ አይችልም። የእግዚአብሔር ቃል እንደሚናገር ደግሞ ከዚህ ካለፈ ራሱ በወንጌል ማቴዎስ 10:28 ላይ ስጋን ብቻ መግደል የሚችሉትን ነገር ግን ነፍስ ምንም ሊያደርጉ የማይችሉትን ስጋን ከመግደል ያለፈ ነገር ማድረግ የማይችሉትን አትፍሯቸው፣ ነገር ግን ነፍስንም ስጋን መግደል የሚችለውን እግዚአብሔርን ፍሩ የሚል የሚያጽናና ቃል አለና እኔ በእውነት በዚህ ቃል ጽናናለሁ። አንተ ደግሞ ከዚህም በላይ ጀግና ብዙ የምታውቅ ሰው ነህና እግዚአብሔር ይባርክህ። እግዚአብሔር ደግሞ ከክፉዎችና ከሰይጣን ይጠብቅህ ብዬ ሁሌ እኔ ጸልይልሃለሁ። እግዚአብሔር ይባርክህ። በቀደም ካቋረጥኩበት ብቀጥል እንዴት እስላም እንደሆንኩ ማንም መስክረውልኝ አይደለም። ባይዘወይ ፎይኔ ይችን ነገር ሳልናገር ነው ኔትወርክ ያቋረጠኝና የመቀሌ ዩኒቨርሲቲ ተምሬ ዳዋ ተምረን እንዳልኩ ክርስቲያኖች ጋር ህብረት አታድርጉ የሚል ርዕስ ሰጥቶ ካሚል ሸምሱ ነበር ሲያስተምር የነበረውና እኔ ያኔ በጣም ብዙ ጥያቄ እንደነበረብኝ በቀደም ነገር ያለው ቪዲዮ ላይ አለ አይቼዋለሁ። ከዛ ስመለስ ዶርም ነው እኔ ከላይ ነው የምተኛው። እንግዲህ ዩኒቨርሲቲ አልጋ እንደምታውቁ ተደራራቢ ነውና እኔ ከላይ ነው የሆነ ክርስቲያን ልጅ ከስር ይተኛል ማለት ነው እና ሁሌ መጽሐፍ ቅዱስ አንብቦ ያስቀምጠዋል። ያን ሁሉ ረግጬ ነው የማልፈው። እኔ መጽሐፍ ቅዱስ ሳየው ሁሉ ነው የምጠላው። ሰዎችንም እጠላ ነበር። ባይዘወይ ሃይማኖቱ እንደዛ ነው የሚያደርግህ። እስልምና ሃይማኖት ማለት ሰዎችን እንዲጠላ ነው የሚያደርግህ እና ያንን አደርግ ነበር እና ከዛ ስመለስ ግን የክርስቲያኖች መጽሐፍ ምን ይላል ብዬ ፎር ዘ ፈርስት ታይም ማለት ነው አንስቼ ገለጥ ሳደርግ ያገኘሁትን ቃል ብነግርህ ትገረማለህ። አይኔ ያረፈበት ለመጀመሪያ ጊዜ አንስቼ ሳነበው አይኔ ያረፈበት ቃል ማቴዎስ 5:44 ጀምሮ ያለውን ቃል ነው። በሰማያት ላለ አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ፣ ለሚጠሏችሁ መልካም አድርጉ፣
ስለሚያሳድዷችሁ ጸልዩ። እስከዚህ ብቻ አንብቤ ዘጋሁት ማለት ነው መጽሐፉን። ምክንያቱም ይህንን ቃል በቅዱስ ቁርአን ላይ ከሱረቱል አልፋቲሃ እስከ ሱረቱል አናስ ብትሄድ አታገኘው። ጠላትህን ውደድ የሚል ነገር አታገኝም። እኔ ኢሚዲየትሊ የወሰንኩት ውሳኔ ምንድነው? ይህ ቃል በእውነት የእግዚአብሔር የአምላክ ቃል ነው። ነገር ግን የሰው ልጅ ይህን እንዴት ሊያደርግ ይችላል? እንዴት ጠላቱን ሊወድ ይችላል ብዬ ጥያቄ ነበረኝ ማለት ነው። ስለ ጸጋ ማውቀው ነገር የለም። ከዛ በኋላ እግዚአብሔር ስላስተማረው ነገር እኔ ስለ ጸጋ ስለ ኃይል ማውቀው ነገር ስለሌለ የሰው ልጅ እንዴት ጠላቱን ሊወድ ይችላል? ለሚጠላውስ እንዴት መልካም ሊያደርግ ይችላል? የሚረግመውንስ እንዴት መመረቅ ይችላል ብዬ እልነበረ ማለት ነው፣ በዛ በወቅቱ ማለት ነው። ነገር ግን ይህን የሰው ልጅ ይህን የእግዚአብሔርን ቃል ማድረግ ከቻለ እውነተኛ የአምላክ ቃል ይሄ ነው የሚለው ቃል እኔ ወደ ክርስትና እንዲመጣ አደረገኝ ማለት ነው። ከዛ በኋላ ለስንት ዓመት ሃይማኖት አልባ እንደሆንኩ ታውቃለህ? ለአንድ ዓመት ማለት ይቻላል። ምክንያቱም ወደየት እንደመሄድ ይህን ቃል ብቻ እያሰላሰልኩ ለአንድ ዓመት ቆየሁ ማለት ነው። ከሙስሊሞችም ጋር ተጣላሁ። ለምን ሰላት አትመጣም? ለምን አትሰግድም? እኔ ደግሞ ይሄ ቃል ውስጤ ስለተተከለና ብዙ ጥያቄዎችን ስለመለሰልኝ ይህን ቃል እያሰላሰልኩ ለአንድ ዓመት ቆየሁ ማለት ትችላለህ። ከዛ በኋላ እግዚአብሔር ወደ ቀናው መንገድ ምራኝ ማለት ነው። ስጸልይም የነበረው የዚህ ቃል ባለቤት በእውነት ወደዚህ መንገድ ምራኝ እያልኩ ነበርና እግዚአብሔር የተባረከ ይሁን። እውነተኛ ቃል አለ። ክርስቲያኖች ተጽናኑ፣ ጠላትህን ውደድ፣ የሚረግምህን መርቅ፣ ለሚያሳድዱህ ጸልይ የሚል ቃል ያለው መጽሐፍ ቅዱስ ላይ ብቻ ነው። ከ500 ወይም ከ600 ዓመት በኋላ የመጣው ቁርአን እንኳን ይህንን እንኳን ያላየም የተሻለ ነገር ይዞ አልመጣም። የሚገርም ነገር ማለት ነው። ይህ ቃል እያለን ክርስቲያኖች ልንጽናና ይገባል። አምላካችን ፍቅር ነው፣ የፍቅር አምላክ ነው። የሚገርም ነው። እኔ ይህ ቃል ነው ወደ ክርስትና እንዲመጣ ያደረገኝ። ማቴዎስ 5:44 እስከ 45 ያለው ማለት ነው። ሰምተኛል እፎይ? የሚገርም ቃል ነው። ይህ ተከለኝ ማለት ነው። የት የፈለገ ይሁን ምን እላለሁ መሰለህ? የሆነ በጣም ክርስትና የበዛበት ምን ነው ሙስሊም የበዛበት አካባቢ ነበርና የመጣሁት። አንተ ብቻ እኮ ነህ ክርስቲያን ሆንኩ ምን ነካህ የሚሉኝ የቅርብ ሰዎች ነበሩ። የሚገርማቸው ነገር ዓለም ቢክደው እንኳን ይህን ጌታ አልክደውም። ተተከልኩበት ታውቃለህ። የሆነ ውስጤ ገብቶ ቀረ ማለት ነው። ብዙ ጥያቄዎች ተመለሱልኝ። በቀደም እንዳልኩ የጂሃድ ጥያቄ፣ እህቶቼ በባሎቻቸው ሲመቱ የማየው፣ እናቴ በባሏ ስትመጣ የማየው፣ እንዴት ይህ ሃይማኖት ይሄን ነገር እንዴት አይመልስም ብዬ ጥያቄዎች ነበሩ። በ18 ዓመቴ ስለ ትዳር ስለ ፍቅር በማላውቅበት እድሜ ማለት ነው። ያንን ሁሉ ጥያቄ የመለሰልኝ ቃል ያለው የት ነው? መጽሐፍ ቅዱስ ውስጥ ነው ያለው። ከዛ በኋላማ መጽሐፍ ቅዱስን ሳነባው ወንድሜ ያገኘሁት የሚያጽናና ቃል ልነግርህ አልችልም ስለምታውቀው ማለት ነው። እና ከዛ ኮተት ውስጥ ያወጣኝ ቃል ይሄ ነው። ማንም መስክሮልኝ አይደለም። እግዚአብሔር ብርክ ያድርግህ። ብዙዎችን ነፃ እያወጣህ እንዲህ እየተጽናናኝ እህት አሁን ስትናገር የነበረችው እህት ብዙ መጽሐፉን ሳላውቀው መጥቻ አሁን ግን ያንን ሚስጥር ስታወጣ ብዙ እየተጽናናሁ ነበር ያለችው። ብዙዎች በእምነታቸው እንዲጸኑ እያደረግ ነው። ባይዘወይ የምትናገረው ቃል ደስ የሚለው ነገር ፈጥረህና ሃይማኖት ለማጥላላት አይደለም። እኔ አሁን መልእክት አለኝ ለእንትኖች ለሙስሊሞች መልእክት አለኝ። ለማጥላላት አይደለም። እነሱ የሚሰብኩትን አይደል እንዴ? እነሱ የሚያወሩትን አይደል እንዴ? በአደባባይ አንተ ይሄ ነው እያልክ የተናገርክ ያለው በእውነት ራሳቸውን ካልሸወዱ ህሊናቸውን ካልሸወዱ በስተቀር ቆም ብለው ሊያዩ ይገባል። ቅድም እያዳመጥኩ ነበር። እንጅል ምንድን ነው ስትለው የምስራች ነው ለማለት እየከበደው እያቅለሸለሸው ነበር። አንተ እስኪ አንተ ብትሆን ብትጠየቅ ከየት ታመጣዋለህ ብትባል ምን ትላለህ ቢልህ እንዴ ማስረጃ ከሌለው ማስረጃ የሌለው መጽሐፍ አላምንማ። ማስረጃ የሌለው መጽሐፍ ጅራትና እግሩ የማይታወቅ መጽሐፍ ከዛም ቀጨብ እያደረገ ፓራፍሬዝ እያደረገ ከዘፍጥረት እስከ ወንጌላት እስከ ኢንጂል ያለውን ነገር ላመጣልህ ምንም ብለህ ታምነዋለህ? ጅራትና እግር የሌለውን ነገር አላምንም ነው የሚባለው። ስለዚህ ወንድሞች ራሱ ልታስቡበት ይገባል። ሙስሊሞች እኔ የምመክራችሁ ነገር ምንድን ነው? ሰው ገሎ ጀነት አይታሰብም። ያው እግዚአብሔር ምስክሬ ነው። አይታሰብም። እኛ አንድ ቃል አለን። ይሄንን ስለሚያውቅ እግዚአብሔር ቃል ምን አለ? ቅድም ያልኩትን ደግመዋለሁ። ስጋን ብቻ ሊገሉ የሚችሉትን ነገር ግን ነፍስን መግደል የማይችሉትን እነዚህን አትፍሯቸው፣ ስጋንም ነፍስንም መግደል የሚችለውን እግዚአብሔርን ፍሩ ይላል። ይህ ቃል አለን። ሙስሊሞች ልትሰሙት ይገባል። በእውነት ነው የምላችሁ። እኔ ወንድሜን እፎይን አይደለም እኔ መታችሁ ብትገሉኝ ያው እግዚአብሔር ምስክሬ ነው። ይኸው አልፈራም። ለምን? የምሄድበትን አውቃለሁ። ወደ ገነት ነው የምገባው። እናንተ ሰው ለመግደል ስትመጡ ያልፈራችሁትን እኛ ልትገሉን ስትመጡ እንፈራለን እንዴ? ክርስቲያን የሚፈራው ሰው ለመግደል ሲሄድ ጊዜ ነው። እንድትሰሙ ይፈልጋሉ። ክርስቲያን የሚፈራው መቼ ነው? ተሳስቶ በክፉ ልብ አስቦ ሰው ለመግደል ከሄደ ነው። በእግዚአብሔር መልክና ምሳሌ የተፈጠረን ሰው ለመግደል ከሄድኩ እኔ እውነቴን ነው እፈራለሁ። ለምን? ኃጢአት ነው። አንተ እኔን ለመግደል ስትመጣ ያልፈራሁን እኔ ፈራ መስልሃል? አሰናበትከኝ። እንደውም ከዚህ ጭቅጭቅ ከሞላበት አለ። እውነቴን ነው የምልህ።
አሰናበትከኝ አልኩ። ይኸውልህ ከዚህ ጭቅጭቅ ይሄ ኃጢአት ከሞላበት ዓለም ጦርነትና ወከባ ረሃብና ቸነፈር ከበዛበት ዓለም ወደ አባቴ ነው የምሄደው። እውነቴን ነው የምልህ። ሙስሊሞች እንድታስቡበት እንድታሰምሩበት ፈልጋለሁ። ልታስፈራሩ የምትሞክሩ ስላላችሁ ማለት ነው። በዚህ ልክ ውስጣችን የገባ የአምላክ ቃል ስላለ ነው። የሚፈራ ያለ እንዳይመስላችሁ። ለዛ ነው ልትማሩበት ይገባል። ቅድም ስትሉ ነበር አንዳንዶች እፎይ እያስተማረን ነው እያስተማርከን ነው ሄደን ሪፈርስ እናደርግ። ምናልባትም እናንተ ግን ውስጣችሁ እየገባ ሲመጣ መሐመድ የነገረው ተረት ሲገባችሁ እውነትን ልትፈልጉ ትችላላችሁ። ብቻ ዳኛላት ነፍስ ስለምትድን ወደ እውነተኛው መንገድ ስለምትመጣ እግዚአብሔር የተባረከ ይሁን። እፎይ አበዛሁብህ ደግሞሃል ወንድሜ፣ ተባረክልኝ። ሁሌ እኔ እጸልይልሃለሁ፣ በጸሎቴ አስብሃለሁ። ያለ ዕድሜ ምንም የሚያደርግ አይኖርም። እግዚአብሔር የተባረከ ይሁን። አምላካችን ከሁሉ በላይ ነው። ይጠብቅሃል፣ ይከልልሃል። መላእክት በዙሪያ ናቸው። ክብር ለአምላካችን ይሁን። አመሰግናለሁ። እፎይ ይህን ለማለት ነው። እባክህ አበዛሁብህ። ኧረ በጣም ደስ የሚል ምስክርነት ነው። ደስ ይላል። ለሌላው ትምህርት ነው። እናመሰግናለን።